ወደ ሀገር እንምጣና በርካታ ነገሮች ሙያም ሌሎችም ነገሮች መሰረቱ ሀገር ነው ኢትዮጵያዊነት ነውና ስለ ሀገር ዋጋ የከፈሉ በርካታ ሰዎች አሉ ኢትዮጵያ አሁን ያለችውን ኢትዮጵያ እንደ ኢትዮጵያ እንድንቀበላትና በዛ ውስጥ ስለ ሀገሬ ስለ ኢትዮጵያ የሚሰማኝ ስሜት ይሄ ነው የምትለው ፍስሐ ሲሳይ ስለ ኢትዮጵያ ምን ይላል? ስለ ኢትዮጵያ ያው በጣም ብዙ ታስባለህ ምክንያቱም ከሀገር በላይ ምንም የለህም ከሀገር በላይ የለህም ምክንያቱም ቤተሰብህም አንተም ወላጆችህም የወለድካቸውም ሁሉም ነገር በሀገር ነው እና በሀገር ስለሆነ በዚህ ላይ ደግሞ እንደ አጋጣሚ ሆኖ በሆቴልና ቱሪዝም ዘርፍም ስለሆነ ያለሁት ኢትዮጵያ በቃ ሁሉ ነገር የተሟላላት ሁሉ ነገር የተሳካላት የተሳለጠ ሰላም ኖሯት ከጫፍ እስከ ጫፍ እንደው ያለ ሰቀቀን የምንንቀሳቀስባት ኢትዮጵያ እንድትሆን በጣም የምመኘውና ቱሪዝም ሰላም ነው የሚሰብከው ሆቴልና ቱሪዝም ሰላምን ነው የሚሰብከው ምክንያቱም ሰላም እስትንፋሱ ነው ለዚህ ላለንበት ዘርፍ ሰላም ከሌለ ሁሉም ነገር የለም ስለዚህ የሀገርን ገጽታ ከመገንባት አንጻር በምንችለው መጠን ሁሉ ነገሮች ሁሉ ጥሩ እንዲሆኑ እመኛለሁ የበኩሌንም ጥረት ደግሞ በምችለው መጠን አደርጋለሁኝ ያ ምንድነው በቱሪዝም ዘርፍ ላይ በሚሰሩ ስራዎች ላይ በተለያየ መልኩ ሀገር ስትጠይቀን አስፈላጊውን አገልግሎት ለሰጣለው እና በጣም ጥሩ ነገር ነው የምመኘው ለሀገሬ ለኢትዮጵያ ትርፍ ጊዜ የምንለው በተለምዶ ወይም ደግሞ አብቃቅተን አመሻሽተን የምናረገው ጊዜ አለና አንዳንድ ሰዎች ትርፍ ጊዜን ወይም ደግሞ የረፍት ጊዜን በዚህ መልኩ አሳልፋለሁ ይላሉ የትርፍ ጊዜን የምታሳልፈው በምን መልኩ ነው የሚያዝናናህ ነገር ምንድነው? እኔ በአሁኑ ሰዓት ያው ገና እየሮጠ እንዳለ ሰው እየሮጥኩ ነው ያለሁት ብዙ ስራዎች ላይ እሳተፋለሁኝ ከዛ ባሻገር ደግሞ የተለያዩ በጎ አድራጎቶች ላይ ለመሳተፍ ሞክራለሁ ሀገራዊ ነገሮች ላይ ለመሳተፍ ሞክራለሁ ለምሳሌ አንድ ራእይ የሚባል የበጎ አድራጎት ድርጅት አለ የእድገት ውስንነት ያለባቸውን ህጻናት ሰብስቦ የሚረዳ በበጎ ሰዎች የተቋቋመ ድርጅት አለ እዛ ድርጅት ላይ የቦርድ አባል ሆኜ እሰራለሁና በብዙ መልኩ አግዛለሁ ስብሰባዎችን መሳተፋለሁ የገቢ ማመንጫ ፕሮግራሞች ላይ እሳተፋለሁ የተለያዩ ነገሮች አሉ አሁንም ደግሞ እንደገና ወደፊት ደግሞ 10ኛ አመቱን ለማክበር የምንሰራው ስራ አለ እሱ ላይ አለ ከዛ ባሻገር እንደገና በሙያ ዘርፌ በተማርኩበት በሆቴልና ቱሪዝም ማሰልጠኛ ተቋም እዛ ደግሞ የቴክኒካል አማካሪ ቦርድ አለ የዛ ቦርድ አባል ሆኜ እሰራለሁና በቱሪዝም ዘርፍ ላይ ተቋሙ በሚሰራቸው ስራዎች ላይ የተለያዩ ምክረ ሀሳቦች ይደረጋሉ ከተለያዩ ፕሮጀክቶች አንጻር እዛ ጋም የበኩሌን አስተዋጽኦ ስለማደርግ እነዚህ ትርፍ ምላቸው ሰዓቶችን በዚህ ነው ማሳልፈው ከዛ ውጭ ምን ያዝናናል ብትለኝ በጣም ካለችኝ ትንሽ ሰዓት ወይንም ከስራ መግቢያዬ በጣም በጧት እኔ ማታ 4 ሰዓት ተኛለሁ 11 ሰዓት እነሳለሁ ስለዚህ ከ11 ሰዓት እስከ 12 ሰዓት ምን ጊዜም የስፖርት አክቲቪቲ እንቅስቃሴ ያደርጋለሁኝ ምክንያቱም የግድ ስለሆነ ፊዚካል ፊትነስን መጠበቅ እግዚአብሔር ሲፈቅድ ደግሞ ጤንነት የሚጠበቀው የራስንም ጥረት ስታክልበት ስለሆነ እሱን አደርጋለሁ አንዳንዴ በሳምንት አንድ ቀን ዋና ለመዋኘት ስኬጁል አደርጋለሁ እዋኛለሁ እንደዛ አይነት ነገር ከዛ ውጭ ግን ከምትኖረኝን ምሽት በተቻለ መጠን ቡና በቀን አንድ ሲኒ ነው መጠጣው ያችን አንድ ሲኒ ቡና ቤት ለመጠጣት ሞክራለሁ እንደዛ ነው ማረግ ተለምዷል እቤት ስትገባ ቡና ይዘጋጃል በጊዜ ገባህ ቀን በቃ በጣም ደስ የሚለኝ ነገር በቃ ሱስ የለብኝም ግን በቃ ቤት ገብተህ ሲጫጫስ ቆሎ ሲቀርብ ውሏቸው ጋር ስታወራ ምናምን እሱ ነገር በጣም ይናፍቀኛል ሚስም አላረገው ነገርና ለስራ ጉዳይ ከኢትዮጵያ ወጣ ብዬ ነበርና ባለውበት በነበርኩበት ልክ ያቺ ሰዓት ትዝ ትለኛለችና ስልክ በመደወል ነበር አሳልፋታለሁኝ አልፎ ወደዚህ ስልክ በመደወል ማለት ነውና ያ ልማድ አለኝ ከዛ ውጭ ግን የሰፈር ላይ ደግሞ ማህበራዊ ግልጋሎት አለ እድር ላይ መሳተፍ አለ እነዛ ሁሉ አሉ እነዚህ ሁሉ ተደማምረው ያው ጊዜህን ታሳልፋለህና እንዲህ ነው ማሳልፈው
የተከበራችሁ አድማጮቻችን ከኛ ጋር ስላላችሁ እናመሰግናለን። ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እያደመጣችሁ ያላችሁት እንግዳችን ሼፍ ፍስሐ ሲሳይ ነው። እንግዲህ ከኛ ጋር ስላለ እንግዳችን ስለሆነ ከልብ እናመሰግናለን። እንቀጥላለን። አሁንም አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ሙያችሁ የሀገር ውስጥ ብቻ ሳይሆን የውጭንም ሌሎቹንም ምግቦች ማየት ደግሞ በራሱ መስራት በራሱ ቀምሰው ሲሰጡት ነው ደስ የሚለው። በባህላችን እንኳን አንድ ሰው ጠላ ሲቀዳልህ ፉት ብሎ ቆንጆ ነው ጠጣ ብሎ ነው የሚሰጥህ ፊትህ። ብዙ ነገሮች ከጀርባው አሉበት። አንደኛ ማስደፈርም መድኃኒት እንኳን ተቀምሰው ነው የሚሰጠው። እንኳን ሌላ ነገር የባህል ሐኪሞቻችን መድኃኒት እንኳን ቀምሰው ይሰጣሉ። እሱን አላውቅም። የሚቀምሱት አለ የሚጠጣ ሲሆን ቀምሰው ይሰጣሉ ብዙዎቹ። ለማስለመድ ይላሉ፣ ለማስደፈርም። ታዲያ በእናንተ ሙያ ምንድን ነው አብሮ የሚነሳው ነገር? ለምሳሌ የሚከለከሉ ማይበሉ ምግቦች አሉ ኢትዮጵያ ውስጥ። በውጭው ዓለም ደግሞ ጓጉተውላቸው የሚመገቧቸው እንደ አሁን ሎብስተር ኢትዮጵያ ውስጥ እየተለመደ ነው፣ ሽሪምፕ እየተለመደ ነው። እነዚህ ከውጭ መጥተውም ቢሆን የሚመገቧቸው ሰዎች አሉ። ኢንተርናሽናል ምግቦች እንደ መስራትህ እነዚህ ነገሮች እንዴት ነበር የነበረ አጋጣሚ? ያው ሆቴልና ቱሪዝም ማሰልጠኛ ተቋም ያው የተማርኩት ኢንተርናሽናል ምግብ ዝግጅት ነው። ስለዚህ ኢንተርናሽናል ምግብ ዝግጅት ስትማር አንደኛ በጣም ብዙ ፊልሞችን ታያለህ፣ የምግብ ግብአቶችን ማለት ነው የሚሆኑትን። ሁለተኛ ብዙ ነገሮችን የመንግስት ተቋም ላይ ስለሆነ የተማርኩት የሆነ ያልተገደበ ግብአት አቅርቦት ነበርና ስለዚህ በጣም ብዙ ነገር ለማየት እድሉ ነበረኝ። ከዛ ባሻገር ደግሞ እንደ እድል ሆነና እንዳልኩ ትልቁ የስራ እንትን የሸራተን ነበርና ሸራተን ስንገባ ፋይን ዳይኒንግ ስሰራ ፋይን ዳይኒንግ ላይ በጣም ብዙ ሲፉዶችን እንሰራ ነበር። ከዛ ውስጥ ለምሳሌ አሁን ፍሮግ እንቁራሪት በጣም በዘመነ መልኩ እየተራቡ ለፋይን ዳይኒንግ አቅርቦት ያው ይውላሉ። ምግብ አመጋገብ ላይ ይገባሉ። ምግብ ነው። ፋይን ዳይኒንግ ውድ ምግብ ነው። ውድ ምግብ ነው። ፍሮግ ላይክ አሁን ስኔል ቀንዳውጣ እሱም በዘመነ መልኩ እና እነዚህን ነገሮች ለመስራት እንትኑ አልነበረኝም፣ ምንም መሳቀቁ አልነበረኝም። አንደኛ ቀደም ሲል ትልቅ ተቋም ላይ ነው የተማርኩት። ሁለተኛ በተለያየ ፊልም ምንም እናይ ስለነበረ ብዙ እንትን የለኝም። ግን አሁን እዛ ጋር ልክ እነዚህ ፍሮግ ምናምን ነገር ስሰራ ሌሎቹ አበሾች የኛ የስራ ባልደረቦች በጣም ይጠየፉን ነበር። አንዳንዶቹ ማለት ይሄ ከምግቡ አልፈው እናንተንም ማለት ነው። አዎ በጣም በቃ ይሄ እርኩስ አይነት ነገር የለም ቲት ነካለ ምናምን የሚሉ ያው አለና እንደዛ አይነት እንትኖችን በአንድ ወቅት አሁን ልክ ፍሮግ በጣም ትልቅ ኢቨንት ነበር። የፍሮግ እንትን ሰራን ምናምን እና ከዛ በቃ ፍሮግ በጣም ታምራለች እንትኗ ሌጓ እግሯ ይሄ በቃ ይሁን ዳሊ ነገር አላት ምናምን ታምራለች እንትኗ እግሯ የፍሮግ ይሄ በየሰፈሩ ያሉ አይነት እንቁራሪት አይደለም። የሚረብሽን እኮ እንቁራሪት አይደለም። በመሰረቱ በደንብ በዘመናዊ ግብርና በደንብ የሚራቡና ሕክምና የሚደረግላቸው ናቸው እንጂ ይሄ ዝም ብሎ በየሜዳው ያለውን አይደለም። እና እንደዛ ስለሆነ በደንብ የተቀለቡ የራሳቸውን ነገር እንትን ያሉ ሰው በጣም አሪፍ ናቸው። እና ሶሱ በጣም የረቀቀ ሶስ ነው። ሶሱን ልክ ስቀምስ አንዷ አየችኝና ቱ እኔ ለባለቤት ነው የምናገረው እና የተወሰነ ጊዜ ያው የማራቀስ ነገር አለውና ያው ዞሮ ባህል ነው እና በዓለማችን ላይ የማይበላ ነገር የለም። ነገር ግን ባህል፣ ሃይማኖት፣ አኗኗር ዘዬ፣ ኢኮኖሚ እነዚህ ተደማምረው አመጋገባችን ይለያዩታል እንጂ አንድ ፍጹም ኢትዮጵያ ውስጥ ለረጅም ጊዜ የኖረ ገጠሪቱ ኢትዮጵያ ላይ አሁን አንድ ትልቅ የቻይና ገበያ ውስጥ ብትወስደው የኢትዮጵያን ምግብ አያገኝም። ስለዚህ እሱ ያደገበት ባህል፣ ሃይማኖት፣ አኗኗር እነዚህ ነገሮች ተደማምረው ያን ነገር ፍጹም እንዲጠየፈው ነው የሚያደርገው። ምክንያቱም ተሰማለህ ወይም እንሰማለን በተለያየ አጋጣሚ ብዙ አርቲስቶች፣ ባለሙያዎች ውጭ ሄደው ቻሌንጅ ከሚያደርጋቸው ነገር አንዱ ምግብ ነው
እና ምግብ በብዙ መልኩ ቻሌንጅ ያደርጋል ካለመድከው። እኛ ግን እንደ ምግብ ባለሙያ ያው ምንም ከሲፉዱም ከየብስ ላይም ከሁሉም ነገር ስለምንረዳ ብዙ የሚከብደን ነገር የለም። ግን እንዲህና እንዲህ የመሳሰሉ አጋጣሚዎች ነበሩ። በህይወት በጣም ትልልቅ የምትላቸው ሰዎች ያጋጥመዋል። ከልጅነትህ እስካሁን ባለው ዕድሜህ ያጋጠሙኝ ትልቅ ሰዎች ናቸው የምትላቸው፣ በተለይ ስለ ከሬ ባወራ በጣም የተለየ በየትኛውም መልኩ ሊሆን ይችላል፣ የተሰማሩበት መስክ ምንም ሊሆን ይችላል። ግን አንዳንድ ጊዜ ህይወታችን ውስጥ በቃ በሳቸው ደረጃ ሴትም ሊሆን ይችላል ወንድ፣ በሳቸው ደረጃ ያለ ሰው የለም ለን ይሄ ነገራቸው የምንላቸው ይኖራሉ። እንደዛ የምታነሳቸው ሰዎች አሉ ወይ? አሉ፣ በጣም አሉ። በህይወት ያሉ ብዙ ናቸው። በህይወት ከሌለት ውስጥ እኔ በቃ የልጅነቴ ትዝታ የብዙ ሰዎች የመዳን ምክንያት የነበሩ ለማየት በጣም አይኔን እንደው ክፍት አድርጌ እማላያቸው የሆነ ነገራቸው ብቻ ይመልሰኝ የነበረ ፍጹም ጸጋ የተላበሱ እጅግ ሁልጊዜም በልቦናዬ ስዬም ማስቀምጣቸው አባ ወልደ ትንሣኤ ግዛው፣ አቡነ ዲዮስቆሮስ በኋላ ላይ አቡነ ዲዮስቆሮስ ተብለው የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ የወሊሶ ደብረ ምጥማቅ ደብረ ሳይዳ ቤተ ክርስቲያን እዛው መኖሪያቸው የሆነ እና ለሳቸው የነበረኝ ቦታ እጅግ የሚገርም ነው። ስቲል አይለወጥም፣ አልተለወጠም። እና እዛ ሰንበት ተማሪም የተወሰነ ጊዜ ነበርንና ሰንበት ትምህርት ተማሪ ሆነን እግራቸው ስር ሄደን እንቀመጥ ነበር። ብዙ ነገር ይሉን ነበር፣ ይመክሩን ነበር። እኔ በጣም እርግጠኛ ነኝ የእሳቸውና የእሳቸው መሰል አባቶች በረከት ነው ይዞን ያለው ብዬ ነው የማስበው። እና እጅግ ሁሌ ከውስጤ ማላጣቸው ከውስጤ የማይጠፉት ፎቶአቸውንም ሳይምደነግጥ ስቲል እሳቸውን በጣም አደንቃለሁ። የተለየ ነገራቸው ምንድን ነው የነበረው? ትልቅ የሚለውን ነገር ያነሳኸው በመንፈሳዊ አገልግሎት ምንድን ነው የነበረው የተለየ ነገር? የፈውስ ስጦታቸው። ምክንያቱም እዛው አካባቢ ልጆች ሆነን ስላደግን በቃ ሰዎች ገና ወደዛ መስመር ሲመጡ በደህና መጥተው ልክ እዛ አካባቢ ሲደርሱ ያ መንፈሳቸው በቃ ያስጮኋቸዋል፣ ይወድቃሉ፣ ይነሳሉ። ከዛ በኋላ እሳቸው በሚያናግሩት ቋንቋ የማናገር ጥበቡ ነበራቸውና እና እጅግ ይደንቅ። እኔ የሆነ ሰው ሆነው መሀላችን ላይ የነበሩ ሁሉ አይመስለኝም አንዳንድ ጊዜ። እና በጣም የረቀቀ ነገራቸው ነው። የመንፈሳዊ ስጦታቸው እጅግ በጣም ትልቅ ነው። እና በጣም እርግጠኛ ነኝ እጅግ በጣም ብዙ አባቶችም እሳቸውን እና በእሳቸው ምክንያት ደግሞ በጣም ብዙ ሰዎችን አወቅን። በልጅነት እኔ ማህበረ ቅዱሳን የሚባለውን በእሳቸው ምክንያት ነው ያወቅ ነው። ማህበረ ቅዱሳን የመሰረቱት በጣም ትልልቅ የተባሉ አሁን በህይወት ያሉት በሙሉ በእሳቸው ምክንያት ነው እዛ ቦታ ላይ የመጡት። እንደገና ደግሞ ከነሱ ባሻገር እኔ ምን ብዬ ልጥራል? በጣም ብዙ ነገርን ብቻ ያየውን በእሳቸው አማካኝነት ነውና ከብዙ ነገር ጋር ያይዤ እሳቸውን በጣም አረሳቸውም በህይወት ከሌሉት ውስጥ ማለት ነው። በህይወት ካሉትና አሁን ስራ ላይ በጣም በኢንዱስትሪው በደንብ ያለውበት ዘርፍ ላይ በጣም ሁል ጊዜ የማደንቀው በጣም ብዙዎቹን ባከብርም አብረን የሰራኋቸውን በሙሉ ሁሉም የተከበሩ ቢሆኑም እኔ እንደ ሻለቃ ኃይሌ ገብረስላሴ በቃ አድናቆት የምሰጠው የለኝም። በጣም ፍጹም ሰው ነው። ፍጹም ሰራተኛ፣ ፍጹም ሰውኛ ባህሪ ያለው ሰዎችን በጣም እስከ ጥግ ድረስ የሚያከብር እና ለሀገራችንም ለኢንዱስትሪው ከፍተኛ አስተዋጽኦ እያደረገ ያለ ለብዙ ሰዎች ደግሞ የስራ ዕድል እየፈጠረ ያለ ጀግና ብርቅዬ አትሌታችን ኃይሌ ገብረስላሴን በጣም አድርጌ አደንቃለሁ። ምንድን ነው አሁን ከሱ ወስጃቸዋለሁ ይህን ከሱ ያዩኋቸው ኳሊቲዎች የምትላል? ሁላችንም ነው የምናደንቀው ኃይሌን። ምንም ለኃይሌ ያለ አድናቆት ጥግና ልክ የለውም። ምክንያቱም በሁለቱም ዘርፍ አርአያ መሆን ችሏል። በሁለቱም ዘርፍ በአትሌቲክሱም በንግዱ ዓለምም ትልቅ ስራ የሰራ ነው። እነዚህ የተለዩ ኳሊቲዎች ሰው ያላወቀለት እነዚህ ኳሊቲዎች የማረፊያ እንግዳችን ነበር። በነገርህ ላይ እዚህ ነበር የዚህ ፕሮግራም እንግዳ ነበርና
እንደ ጣፈጠን ያለቀው ፕሮግራሙ። የሚያወራቸው ነገሮች በሙሉ የራሳቸው ትልልቅ ዋጋ ነበራቸው። እነዚህ ኳሊቲዎቹ ሰው አያውቃቸውም። እነዚህ ነገሮቹን ሰው ቢማርባቸው የምትላቸው እናንሳ እስቲ። እኔ ከሻለቃ አትሌት ኃይሌ ገብረስላሴ ጋር አብሮ የመስራት እድሉ ነበረኝ በስራ ዘመኔ እና አብሮ የመስራት ዘመን ብቻ ሳይሆን አብሮ የመቀመጥ እድሉ ነበረኝ። ከዛ አንጻር የማይናወጥ የሰው አክባሪነቱ በቃ የማይላወጥ ማለት ላይታች የማይል ሁሌ ሰው አክባሪ ነው። የሚያከብርህ በማይለዋወጥ ሁኔታ ነው። ሌላኛው እንደገና ለቢዝነስ እድገት ያለው ጥልቅ መጢቅ የሆነ እውቀት በቃ እውቀቱ በተፈጥሮ ጄኑን የሆነ እውቀት ነው ያለውና ጄኑን የሆነውን ነገር ነው ሰው ላይ የሚጭንብህ እና ለሀገሩ ያለው ፍቅር። ምክንያቱም በቃ ሰው በጣም ያከብራል። በጣም ስለሚያከብርም የሚገርምህ ነገር ጀምረው አሁን ኦልሞስት እንደው ቢዝነስ ከጀመረ ጀምሮ አንስቶ አሁን አብረውት ያሉ በጣም ብዙ ጓደኞቻችን አሉ። ያ የማይናወጥ የማንነቱ ውጤት ነው እና በእነዚህ ሁኔታዎች ሻለቃ ኃይሌ ገብረስላሴን በጣም አድርጌ አደንቃለሁ። ደግሞ በጣም እድለኛ ሆኜ እሱ የተናገረበት ማይክ ላይ ቁጭ ብዬ ደግሞ ማውራት መቻሌ በጣም የሚገርም ነው እና ሻለቃ ኃይሌ ገብረስላሴ ባለህበት ክበርልኝ። በሀገር ውስጥ በውጪ በተለያዩ ቦታዎች የሥራ ልምዶች ይኖራሉ። የነዛ ሁሉ ግን መነሻ የሆነ መጀመሪያ ስራ የሰራህባቸው አጋጣሚዎች አሉና የመጀመሪያ ስራዎች ላይ ይሄኛውን ተሳስቼ እንዲህ አይነት ነገር ተሳስቼ ትምህርት ሆኖኝ አልፏል የምትለው ወደዚህ ሙያ ከገባህ በኋላ ትልቅ ሆነ እንኳን የምትሰራቸው ነገሮች ይኖራሉ። ግን ደግሞ ሙያው ስህተት የማይፈቅድ ቢሆንም እንዲህ አይነት ነገር ተሳስቼ ነበር መጀመሪያና ማድረግ ያለብኝን ሳላረግበት ቀርቼ ወይም ማድረግ የሌለብኝን አድርጌበት የምትለው። አንዳንድ ጓደኞቻችን ለምሳሌ እዚህ ሙያው ላይ እንዳልኩ ብዙ እንትን አይባልምና ምግብ ሰርቼ አውቃለሁ፣ አንድ ቀን ፓስታ ሰራለሁ፣ ሞኮሮኒ ሰራለሁ ይላሉና ፓስታ ሰርተው ማይጨመር ነገር ሊጨምሩ ይችላሉ። በሙያው ውስጥ ሆነም ግን እንደዛ አይነት ነገሮች አጋጣሚ ይፈጠራሉ ወይ? አይ በጣም ይፈጠራል። ምክንያቱም ምግብ መስራት ተሞክሮ ነው፣ በአብዛኛው ተሞክሮ ነው እና ሞክረህ አበላሽተህ ሞክረህ አበላሽተህ እና እኔ እንደ መታደል ሆኖ ብዙውን የመጀመሪያ የስራ ዘመኖቼን ሸራተን ላይ እንደ መስራቴ መጠን በጣም እድሉ ነበረን ብዙ ነገሮችን የመሞከር ብዙ ነገሮችን የመስራት እና አበላሽቼ ተወቅሼ እንትን ያልኩት ነገር ግን በአጋጣሚ ሆኖ የለኝም። እንደው እንደ መታደል ሆኖ ይመስለኛል የለኝም እንደዛ አይነት ነገር እና እንትንን አበላሽቸው እንዲህ ሰርቼ እንዲህ አስተካክዬ ከዛ ተምሬበት ቀረው የምለው ነገር የለኝም። እውነት አሁን እንደው ሳነሳው ማለት ነው። ከዛ ውጭ ግን ብዙ ነገሮችን ነው እየሞከርን ወደ ትክክል የምንመጣው። ብዙ ነገሮችን ነው እየሞከርክ ወደ ትክክል የምትመጣውና ከዛ አንጻር መጣል ማንሳት ሊኖር ይችላል። ግን እንትን ብዬ የማነሳው ነገር እንደው እውነቱን የለኝም። የተከበራችሁ አድማጮቻችን በነገራችን ላይ ማለት ነው ከሼፍ ፍስሐ ሲሳይ ጋር ነው ያለነው። እያደመጣችሁ ያላችሁት የማረፊያ እንግዳን ነው። ቀጠሯችን 8 ሰዓት ተኩል ነበር። ለ8 ሰዓት 10 ጉዳይ ሲል ነው የደወለልኝ። ቀጠሮ በጣም ነው የሚጠነቀቀው። ይሄን ነገር አውቃለሁ እኔምና ከቀጠሮ አንጻር የምታነሳው ነገር ምንድን ነው? በሀገራችን ብዙ ነገሮችን የሚያበላሻቸው አንድ ቱርካ ያገኘሁና በአንድ ወቅት ስናወራ ምን አለኝ፣ የእናንተ ሀገር ሰው ይገርማል። ሲቀጥረህ 8 ሰዓት ይቀጥርሃል። ከዛ በኋላ ለ8 ሰዓት 10 ጉዳይ ይደውልልህና 30 ደቂቃ ረፍዳለሁ ይልሃል። ከዛው 9 ተኩል ላይ ከመጣ በጣም ጥሩ ነው። ቀጠሮ ላይ እንዴት ናችሁ የሚል ነገር ተናገረኝ። እንዴት ነው ቀጠሮ ላይ ያንተ ሐሳብ? ቀጠሮ ላይ እኔ በጣም እንትን ነኝ። ምክንያቱም ነገሮች ሁሉ ሰዓት የማክበር ውጤት ናቸው። ሰዓት የማታከብር ከሆነ ብዙ ነገር አታከብርም። ሁለተኛ እኛም በስራ ዘመናችን በአጠቃላይ ይሄ ፓንቺን ፓንች አውት የሚባል ማሽን አለ። አይ ቲንክ ታውቀዋለህ ብዬ አስባለሁ። እና እንደው ለአድማጮች ለመግለጽ ምንድነው የማሽኑ ስራ የሚለውን? የማሽኑ ስራ ይሄ ወደ ስራ ስትገባ ጣትህን ታሳርፍለታለህ። ስለዚህ የገባህበትን ሰዓትህን፣ ደቂቃዋን ምናምን ሁሉን የሚመዘግባታል። ስለዚህ መጨረሻ ላይ ያንተ የስራ አፈጻጸም ውጤት በሰዓት መግባት መውጣት ጋርም ይያያዛል። ይሄ ታይም ማኔጅመንት እንትንህ ማለት ነው። ያ ምንድን ነው ልክ የመጀመሪያ የስራ ዘመኔ ላይ ይሄ ስለተከሰተ የተከሰተው ምልክ
ይሄን ቴክኖሎጂ የመጠቀም እድሉ ልክ ስራ ስንገባ ይሄ ማሽን ተገጠመ ለዚህም ሀገር አይ ቲንክ የመጀመሪያው ነው ብዬ ላስብ እችላለሁኝ። እና ስለዚህ ያ በፍሬሽ ማይንድህ ምንድነው የምናደርገው የነበረው ወደ መስሪያ ቤቱ እንገባለን፣ ልብስ ትቀይራለህ፣ ጽድድት ብለህ ፓንቺን ነው የምታደርገው። ወደ ስራ ገባህ ማለት ነው። በቃ ወደ ኋላ አትመለስም፣ ወደ ስራ ገባህ ማለት ነው። ስለዚህ ወደ ስራ ስትገባ 000 ምናምናም ነገር ብታረፍድ አርፍደሃል ብሎ ሪፖርት ያደርጋል፣ ያው አውቶሜትድ ሲስተም ስለሆነ ማለት ነው። ስለዚህ ያ ምን ፈጠረብኝ እኔ ላይ ሰዓቴን በጣም ጠንቃቃ እንደሆን አደረገኝ። እና ከዛ የወሰድኩት ትምህርት ያው የህይወት ዘመኔ እንትን ነው። የትም ቦታ ላይ ቀጠሮ ካለኝ ቀጠሮ ቦታ ላይ ቀድሜ መገኘት አለብኝና በጣም ትልቅ በሽታ እንደ ሀገር በጣም አሁን ብዙ ኖርማል እየሆነ ወይንም እየተለመደ የመጣ ነገር ቢኖር ሰዓት አለማክበር። ሰዓት ማክበር ግን የአንድ የስልጣኔ ምልክት ነው። አንድ ማህበረሰብ ሰለጠነ ወይንም አንድ ማህበረሰብ አወቀ፣ አንድ ማህበረሰብ ነገሮች ሁሉ ጥንቁቅ ነው ብለህ ስትል ሰዓቱን ማክበር ሲችል ነው። ስራ የሚገባበትን ሰው ጋር የሚሄድበትን የትም ቦታ፣ ምክንያቱም በሰዓት ነው። ብዙ ስራዎች እኮ አሁን በሰዓት እየሆኑ ካልኩሌት የሚደረጉት ፐርሃወር ይሆናል እንትኑ ክፍያ ማለት ነው። ስለዚህ ያ ማለት ሰዓትህን በአግባቡ መጠቀም መቻል አለብህና በጣም ብዙ ሰዓት አርፋጅ ሰዎችን አውቃለሁኝ። አስተካክሉ ነው የምለው። እኔ ግን የፈለገ ሰው ያርፍድ አልሰለችም ሰዓቴን ማክበር። ምን ያህል ደቂቃ ትጠብቃለህ ታግሰ? እንዲሁ አንድ ሰው ቀጠሮ ኖሯችሁ አርፍዶብህ፣ እኛ ጋር አሁን ያለው ችግር ምንድን ነው? ፈላጊው ነው የሚያረፍደው፣ ተፈላጊው ሳይሆን ፈላጊው አርፍዶም አንዳንድ ይቅርታ ላንጠይቅ ምን ያበሻ ቀጠሮ እኮ ነው የሚል ነገር አለን። ምን ያህል ደቂቃ ትታገሳለህ? እኔ ከ10 ደቂቃ በላይ አልታገስም። ከ10 ደቂቃ በላይ አልታገስም። ያው አልቆጣም፣ ግን ሰዓቴ ስለ ይህን ያህል ደቂቃ ጠብቅ ያለሁ ሂጃለሁ ነው የምለው። የተከበራችሁ አድማጮቻችን መናኸሪያ ሬዲዮን እያደመጣችሁ ነው። የማረፊያ እንግዳ መሰናዷችን እንግዳዬ በተለያዩ የምግብ ውድድሮች የምናውቀው እንዲሁም ደግሞ በሀገራችን እንግዲህ ከ25 ዓመታት በላይ ያገለገለ ሼፍ ፍስሐ ሲሳይ ነው። አብሮን ስላለ በእናንተ በአድማጮች ስም ከልብ አመሰግናለሁ። በምግብ ዝግጅት ውስጥ ሚዛን ፕላስ የሚባል ነገር አለና እዛ ውድድሩ ላይም ደጋግማቸው ስታነሱት ትሰማለሁኝ። ሚዛን ፕላስ ምንድን ነው? በተለይ ይሄ አቀራረበ ላይ ሚዛን ፕላስ ስትሰሪ፣ ሚዛን ፕላስ ስትሰራ የምትሉት ነገር አለና እንደ አንድ መመዘኛ አድርጋችሁ ነው የምትወስዱት። ምንድን ነው ይሄ ሚዛን ፕላስ? እንትን ነው የቅድመ ዝግጅት ማለት ነው። ቅድመ ዝግጅት ማለት ነው። ያው አንዳንድ ጊዜ ነገሮችን ከመደጋገም ብዙ የውጭ ቃላቶች ሰርገው ይገቡና የኛ ቋንቋ ይመስላሉ፣ ግን ቅድመ ዝግጅት ማለት ነው ሚዛን ፕላስ። ስለዚህ ቅድመ ዝግጅት ማለት ምንድነው? አንድ ሰው አንድ ምግብን ለመስራት የሚያስፈልጉ ግብአቶቹን፣ መስሪያ መሳሪያዎቹን ራሱንም ጭምር ቀድሞ ማዘጋጀት አለበት። ስለዚህ ስራው ለምሳሌ አሁን እኛ 30 ደቂቃ እንሰጣለን አይደለ? ከ30 ደቂቃ በፊት ግን የማሰላሰያ ደቂቃዎችን እንሰጣለን። እንደገና ደግሞ ቅድመ ዝግጅት ማሞያ ጊዜ እንሰጣለን። ቅድመ ዝግጅት ማሞያ ጊዜ ቅድመ ዝግጅት ውስጥ የሚካተቱት መጥበሻው፣ መስሪያው፣ ማንኪያው፣ ሹካው፣ የሚያስፈልጉት መሳሪያዎች በሙሉ መሟላታቸው፣ እንደገና ደግሞ ግብአቶቹ ለመስራት የሚያገለግሉት ለምሳሌ 7-8 አይነት ግብአቶች ቢሆኑ እነዛ ግብአቶች ጠረጴዛ ላይ መሆናቸው። ስለዚህ ሰውየው ምግብ ስራውን ከጀመረ በኋላ እቃ ለማምጣት የሆነ ነገር ወዲያ ወዲህ አይልም፣ ቀጥታ ስራው ላይ ይገባል ማለት። ስለዚህ ቅድመ ዝግጅቱ ወይም ሚዛን ፕላሱ ካልተሟላ የተሟላ ስራ መስራት አይቻልም። ምክንያቱም እየከተፈች ባለችበት ሁኔታ ዘይቱ ትዝ ሲላት ዘይቱን ላምጣ ብላ ብትሄድ ዘይቱ ድንገት ከገበያ ተገዝቶ ባይመጣ ዘይቱ እንደገና እንዲመጣ ሊደረግ ነው ማለት ነው። ያ ማለት ስራው በሙሉ ተበላሸ ማለት ነው። ግን ስራው ከመጀመሩ በፊት ግን የቅድመ ዝግጅቱ የተሟላ ቢሆን ኖሮ በቼክሊስት ቼክ ቢደረግ ኖሮ ያ ሁሉ ችግር አይፈጠርም። ስለዚህ ስራውም በተሟላ መልኩ ይሄዳልና ሚዛን ፕላስ ማለት ቅድመ ዝግጅት ማለት ነው። ቅድመ ዝግጅት አሁን በነገርኩ አይነት መልኩ ቀድሞ ማዘጋጀት ማለት ነው። ወደ ሀገራችን የምግብ አዘገጃጀት በተለይ ወደ እናቶቻችን እንምጣ። እኔ ምን አይነት እናቶች አጋጥመውኛል፣ ይጠራሉ ምግብ ድግስ ኖሮ ምናምን ሲሰራ
ይጠሩና አይቀምሱትም። እንዲወጡን እንደተለመደው አንስተው ሲቀምሱት አናይም። አሽትተው በስሏል አልበሰለም፣ ጨዋለው ጨውየለውም ይላሉና እንዴት ነው ሙያው ውስጥ የሚታየው? የዚህን ያህል አቅም ያላቸው እናቶች ተመልክቻለሁ እኔ። እንዴት ነው የሚታየው? በመሰረቱ የትኛውም የስራ መስራት ሂደት ላይ ድግግሞሹ ነው ማለት ድግግሞሹ ያን ነገር ደግመ ከሰራኸው ይሄ ነገር ይመጣል። አሁን እኛ በዚህ በምግብ ዝግጅት ስራ ውስጥ ወይም በሬስቶራንት ስራ ውስጥ አንድ ሜኑ ዲዛይን ተደርጎ ወጥቶ ከሜኑ ዲዛይን ቀጥሎ ደግሞ ሪሲፒ ኢንግሪዲየንት ወይም ግብአቶች ምናምን ሊስት ይደረጋሉ። ኢንግሪዲየንት ወይም ግብአቶቹ ሊስት ከተደረጉ በኋላ እንደገና ምጣኔያቸው ወይም ሪሲፒው አብሮ ይቀመጣል። ያ የምታደርገው ለምንድን ነው? ያ ምግብ የሚገቡትን ነገሮች በደንብ እንዲያውቀው ነው ያ ሰው። ግን ያን ሪሲፒ የሚያየው ለአንዴ ለሁለቴ ወይ ግፋ ቢል ለ3 ጊዜ ሊሆን ይችላል። ከዛ በኋላ ግን ነገሮች ሁሉ ትክክል ይመጣሉ። ልምምዱ ነው። ስለዚህ የነዛ ጭማሪ ውጤት እነዛ የተጨማመሩት ነገሮች በአፍንጫህም ይመጣል፣ በምላስህም ይመጣል፣ በእጅህም ትነካከዋለህ፣ በምላስህም ታጣጥመዋለህ፣ እንደገና ደግሞ ታኝከዋለህ አይደል? እና ምግብ ማለት 5ቱም የስሜት ሕዋሳቶች የሚረባረቡበት የስራ ዘርፍ ነው። በሁሉም የሚነካ ነው። ስለዚህ ሁሉም ለዚህ ነው ቅድም ያልኩህ ጤንነትህ ቢሟላ ጥሩ ነው የምለው ማለት ነው። የተሟላ ጤንነትን ይጠይቃል አንዱ የምለው ለዛ ነው። ምክንያቱም ምግብ አሁን ስትበላ ሲቀርብልህ መጀመሪያ ማን ነው የሚያየው? አይንህ ነው። ተመጋቢው አይንህ መርካት አለበት አይደል? አይንህ መርካት አለበት። አይንህ ልክ ሲረካ መልእክት አፍንጫህ ደግሞ ይወስዳል። ይህ ነገር ጥሩ ነው ማለት ነው ምናምን ትላለህ። እስቲ ንካው ይልሃል ደግሞ ስሜት አይደል? በእጅህ ነካ ስታደርገው ደርቋል፣ ለስልሷል፣ ጥሩ ነው ምናምን ትላለህ። ከዛ ቅመሰው ይልሃል፣ ወደ መላስ ይሄዳል። ከዛ እኝቀው ይልሃል። እነዚህን ነገሮች ማሟላት አለበት። ስለዚህ ድግግሞሹ በቃ ይሄን ነገር እንዲለዩት ያደርጋቸዋል። ከዛ አንጻር ነው ብዙ ጊዜ ከመስራት የሚመጣ ነው፣ ልምምድ ነው እና አካሄድ ነው፣ ኖርማል ነው። በሀገራችንም በሌሎች ዓለማት የምንመለከተው ነገር አለ። በተለይ የስጋ አመጋገብ ላይ ስንመለከት አንድ መረጃ ስመለከት ነበር። ስጋ መመገብ የሰው ልጅ በአመት ውስጥ ከሚያስፈልገው ስጋ ውስጥ በአብዛኛው ያልተሟላ አይነት አመጋገብ ያለን እኛ ጋር ነን። አንድም የዋጋው መወደድ ነውና በሌሎች ሀገራት ስንመለከት ስጋ እጅግ በጣም ርካሽ ከሚባሉት በብዙ ሀገራት ርካሽ ከሚባሉት ምግብ ነው። ስጋ፣ ወተት፣ እንቁላል በደንብ ህዝቡ እንዲያገኘው ይደረጋል። እኛ ጋር ያለው ደግሞ ያን ያህል አይደለም። ስጋ ከምግብነት አንጻር ካስፈላጊነቱ አንጻር እንዴት ነው የምትመለከተው አንተ? ያው የማህበረሰብ ግንባታ ከስነ ምግባር ባሻገር በምግብ ስርዓት መጠናከሩ በጣም ወሳኝነት አለው። ከዛ አንጻር ጤናማ ማህበረሰብ በመገንባት ሂደት ውስጥ ለምግብነት የሚያገለግሉ ግብአቶችን አጠናክሮ ማምረት እንደ ሀገርም ነጋዴውም እንደ ንግድ በጣም አጠናክሮ መሄድ የሚገባው ነገር ነው። ምክንያቱም ስጋ ፕሮቲን ነው። ስለዚህ ፕሮቲን ከተለያየ ነገር ታገኛለህ። ከአሳ ታገኛለህ፣ ከዶሮ ታገኛለህ፣ ከቀይ ስጋዎች ታገኛለህ። እነዚህ አሁን ሁሉም እኛ ሀገር ውድ ናቸው። እንቁላል እንኳን ውድ ነው በጣም። እነዚህ የፕሮቲን ምንጮች ናቸው። ስለዚህ አንድ ጤናማ ሰው ከሚያስፈልገው ነገር አንዱ ፕሮቲን ነው። ፕሮቲን ሰውነትህን በደንብ አድርጎ ለመገንባት ያሳሰብ እንትንህን ልቀትህን ለማሳደግ የሰውነትህ ስትሬንግዝ እነዚህ ሁሉ የሚመጡት ከዚህ ነው እና ምግብ በጣም ያስፈልጋል እና ከዚህ አንጻር በጣም እንግዲህ መንግስትም ጠንክሮ መስራት ይኖርበታል። ምክንያቱም ስጋ እንደ ልብ ማግኘት መቻል አለበት ማህበረሰባችን። ስጋ ብርቅ መሆን የለበትም። ዶሮ በጣም ብዙ ሀገሮች ላይ እንደ ልብ የምታገኘው ነገር ነው። አንዳንድ ሀገር እንደውም የዶሮ ሽታ ሁሉ በጣም አሰልችቶህ መንገድ የምትቀይርበት ሁኔታ ሁሉ አለ፣ ዶሮ በጣም ከመብዛቱ የተነሳ ማለት ነው። እና ሌላው እንደ ሀገር የምግብ የምንመገባቸው ነገሮች ጥቂት ናቸው።
ጥቂት ናቸው። ምክንያቱም ሃይማኖተኛ ህዝብ ነው። ብዙ ሃይማኖቶች አሉት፣ ብዙ ባህል አለው፣ ብዙ የሚገድቡት ነገር አለ። ኢኮኖሚው እንደገና ይገድበዋል ተደምሮ ማለት ነው። እና ከዚህ አንጻር ጥቂት ስለሆኑ እነዚህን ጥቂት ነገሮች በሰፊው ማምረት ይፈልጋል። ምክንያቱም አሁን እኛ ሀገር ላይ በሰፊው የአሳማ ምርት ብታካሄድ ብዙ ጥቅም የለውም። ምክንያቱም በጣም ብዙ ማህበረሰብ ክፍላችን ክርስቲያን ነው፣ ሙስሊም ነው። ስለዚህ አሳማን አይመገበው። ስለዚህ በሆነ አገር ደግሞ አሳማ በጣም መመረት ይኖርበታል። በእኛ ሀገር ደግሞ አሳማን አታምርቱ። ስለዚህ ኢንስቴድ ግን ወይም በዛ ፋንታ ግን ሊበሉ የሚችሉ ማህበረሰቡ በየደጁ በየሸቀጣሸቀጡ በየሱቁ ሊያገኛቸው የሚችሉ ኦርጋኒክ የሆኑ ነገሮችን እንዲመረቱ ማድረግ ግብርናችን አንድ ወደ ዘመናዊ የግብርና ስርዓት ትራንስፈር ማድረግ ቢችል፣ ሁለተኛ እንደገና የግብርና ኢንዱስትሪዎች ቢስፋፉ፣ ራሱ እንደገና ግብርናው በራሱ ቢዘምን፣ እነዚህ ነገሮች ተደማምረው ስጋን እንደ ልብ ሊያደርጉት ይችላሉና ስጋ በጣም ወሳኝ ነው። የቅንጦት ምግብ ሳይሆን መሰረታዊ ምግብ ነው። ነገር ግን የግድ አንድ ሰው ስጋ እንኳን ባያገኝ ቢያንስ እንቁላል ቢያገኝ በሳምንት በሆነ ቀን እነዚህን ማግኘት ባይችል ደግሞ ፕሮቲንን ማግኘት የሚችልባቸውን የተለያዩ አዝዕርቶችን ቢያገኝ፣ በተረፈ አሁን በብዛት የምታየው የነጭ ዳቦ ማምረቻዎችን ነው በብዛት የምታየው። እነዚህ ደግሞ ከማህበረሰብ ጤንነት አንጻር ብዙ ጠቀሜታ የላቸውም። ረሃብን ሊያስታግሱ ይችላሉ፣ ግን ጤናን ይጎዳሉ በብዙ መልኩና ከዛ አንጻር ስጋና ስጋ ተዋጽኦዎች ላይ እንደ ህዝብ እንደ ሀገር ብዙ ህዝብ እንዳለው ሀገርም ብዙ መስራት የሚጠበቅብን ነገር አለ። ያው ኳሱን ወደሆነ አካል የምታንከባልለው አይደለም፣ የጋራ ጥረትን የሚጠይቅ ጉዳይ ነው እና ስጋ በጣም ወሳኝ ነገር ነው። እንግዲህ ስቱዲያችን ድረስ መጥተህ እንግዳችን ሆነ ሀሳብህን፣ ልምድህን፣ ህይወትህን፣ እውቀትህን ስላጋራህን ከልብ እናመሰግናለን። ልታመሰግናቸው የምትፈልጋቸው ሰዎች ካሉ እድሉን ልስጥ። እሺ፣ በቅድሚያ ያው ከመግቢያው ላይም እንዳልኩት ይጠቅማል ብላችሁ አክብራችሁ ይሄን ሀሳብ እንዳካፈል ስላደረጋችሁኝ መናኸሪያ ሬዲዮንን በጣም አርጌ አመሰግናለሁ። እኛም እናመሰግናለን። አንተንም በጣም አርጌ አመሰግናለሁ። ከዛ ውጭ የማመሰግናቸው ሰዎች በጣም ብዙ ቢሆኑም በቅድሚያ ስራዬን በአግባቡ እንድሰራ እንድወጣ ብዙ ነገሮች ላይ ሞገስ እንዲኖረኝ ያደረገኝ የድንግል ልጅ ቸሩ መድኃኔዓለም ነውና ክብር ለእግዚአብሔር ይሁን። እንደ ሰው ደግሞ ብዙ ነገሮችን ተሸክማ ብዙ ነገሮችን ችላ እኔ ምንም አስተዋጽኦ የለኝም የቤት ማስተዳደር ላይና ብዙ ነገሮችን እንዳላስብ አድርጋ በስራዬ ላይ ውጤታማ እንደሆን ብዙ ስራ እንድሰራ የምታደርገኝ ባለቤቴ ነችና ውዷ ባለቤቴ ወይዘሮ ፀሐይ ሽቶን ማመስገን እፈልጋለሁ። ከዛ ውጭ ልጆቼን አመሰግናለሁ። በተረፈ በተለያየ መስሪያ ቤት እንደሰራ ሰው በተለያየ ተቋማት እንደሚሳተፍ ሰው አብሬ የምሰራው የምሳተፍባቸው ተቋማትና እንዲሁም ከዚህ በፊት የሰራውባቸውን በሙሉ ሁሉንም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሼፍ ፍስሐ ሲሳይ በመናኸሪያ ሬዲዮ 99.1 የማረፊያ እንግዳ ፕሮግራም ተገኝተህ ከኛ ጋር ስለቆየ ሀሳብን ስላካፈልከን በድጋሚ አመሰግናለሁ። የተከበራችሁ አድማጮቻችን በ3 ክፍል ስናቀርብላችሁ የነበረው የማረፊያ እንግዳ መሰናዷችን ከሼፍ ፍስሐ ሲሳይ ጋር ያደረግነው ስትከታተሉት በነበረው መልኩ ተጠናቋል። መርሻ ካህሊ ከእናንተ ጋር ነበርኩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እንግዳይም በእናንተ ስም ክብረት ይስጥልኝ ይላለሁ። ሳምንት በሌላ እንግዳ አማኑኤል አማረ ከሌላ እንግዳ ጋር ይጠብቃችኋል። እስከ ሳምንት መልካም ሳምንት።